አንደኛ ቆሮንቶስ ምዕራፍ 12 ከቁጥር 7 ጀምሮ ነገር ግን መንፈስ ቅዱስን መግለጥ ለእያንዳንዱ ሰው የሚሰጠው ለጋራ ጥቅም ነው። ለአንዱ በመንፈስ የጥበብን ቃል መናገር ይሰጠዋል፣ ለሌላው ደግሞ በዚያው መንፈስ የእውቀትን ቃል መናገር ይሰጠዋል። ለአንዱ በዚያው መንፈስ እምነትን ይሰጠዋል፣ ሌላው ደግሞ በአንዱ መንፈስ የመፈወስ ስጦታዎች ይሰጠዋል። ለአንዱ ታምራትን ማድረግ፣ ሌላው ትንቢት መናገር፣ ሌላው ደግሞ መናፍስትን የመለየት እያለ ይቀጥላል። መናፍስትን የመለየት እና ያው መግቢያው ላይ ታስታውሳላችሁ በተከታታይ ስንማራቸው የነበራቸው ጸጋ ስጦታዎች የመግለጥ ስጦታዎች ተብለው የሚባሉት ናቸው። ጥበብን መግለጥ፣ እውቀትን መግለጥና መናፍስትን መግለጥና ዛሬ እሱ ነው የምንመለከተው። ከተዘረዘሩት እግዚአብሔር ለቤተ ክርስቲያን ከሰጣቸው ስጦታዎች መካከል መናፍስትን መለየት ኦፍ ኮርስ በቅዱስ ቃሉ ላይ ተመስርተን ነው የምንነጋገረው። ነገር ግን በጣም በሀገራችን እጅግ በጣም ብዙ ምስክርነት በተለይ ይሄ ጸጋ ስጦታ ኦፕሬት ሲያደርግ በጣም በብዙ ምስክርነት የምናውቀው ጸጋ ስጦታ ነው። በብዙዎች ላይ እግዚአብሔር ሲሰራ እናውቃለን። አሁንም በመስራት ላይ አለ። እንደተለመደው ያው የዚህን ክፍል ባለፈው ያው በተደጋጋሚ እንደተናገርኩት ሐዋርያ ጳውሎስ ምን ገጠመው ምን አለ የሚለው ማስታወስ ጥሩ ነው። ያው ምናልባት ደጋግሜባችሁ ከሆነ ያው የሥራው ጠባይ ነውና ደግመን በመናገር ነው ነገሩ የሚመጣውና ምንድነው የገጠመው ሐዋርያ ጳውሎስ በዚህ ክፍል በምዕራፍ 12 ከምዕራፍ 12 እስከ 14 ባለው ምንድነው የገጠመው ምንድነው አድሬስ ለማድረግ የሚሞክረው? ያው ደብዳቤዎች ኦኬዥናሎች ናቸው እንላለን አይደል? ምን ማለት ነው ኦኬዥናሎች? ለአንድ ለተፈጠረ ችግር የሚሰጡ ምላሾች ናቸው። እና እዚህ የተፈጠረው ችግር ምንድነው? የመለሰውስ ምንድነው? ችግሩ አንድን ጸጋ ስጦታ ብቻ ይዞ ያንን ጸጋ ስጦታ እንደምን ማየት ነው? እንደ መንፈሳዊ ጥግ፣ እንደ ብስለት በቃ እንደዛ የማየት ችግር ያለ ይመስላል። እና ሐዋርያ ጳውሎስ ታዲያ እንዴት አረመው ከተባለ ደረጃ በደረጃ አረመው። ያ እንደ መንፈሳዊ ብስለት የታየው ጸጋ ስጦታ ልሳን ነበረ። በጣም በተደጋጋሚ በመነሳቱ ነው ያን ማለት የቻለው። እንዴት አረመው ከተባለ አንድ አይደለም ብዙ ናቸው። ምዕራፍ 12 የመንፈሳዊነት ብስለት መለኪያ ፍቅር ነው። ምዕራፍ 13 ደግሞ ጸጋ ስጦታ ስንጠቀም በማህበር ሲሆን ሌላውን በሚያንጽ በማህበር ሲሆን ስርዓት በጠበቀ መልኩ ይሁን፣ ድህነትን በሚያመጣ መልኩ ኢየሱስ ክርስቶስን ሰዎች እንዲያዩ እንዲድኑ በሚያስችል መልኩ ይሁን በሚል መልክ ነው የመለሰው ብለናል። እና ምዕራፍ 12 ይሄ ነው እንግዲህ አውዱ። ብዙነትን መናገር ያስፈልገው አንድነትን ብቻ ስላቀነቀኑ ነው። አንድነትን ይሄ አይነት ችግር በእኛ ዘመን አይታያችሁ? ብዙ ጸጋ ስጦታዎች ላይ ደፍረን አንናገርም እኮ አይደል እንዴ? ትንቢት ላይ ወይም ደግሞ ሌሎች ነገሮች ላይ ይሄ ነው ብለን አንናገር። ብዙዎቻችን ግን ልሳን መናገር ላይ ብዙም እንትን አንልም። ልሳን መናገር በደንብ አለ ቤተ ክርስቲያን ውስጥ አሁንም ማለት ይችላል። ሌሎች ጸጋ ስጦታዎች ግን ቸል የተባሉ ይመስላሉ። እና በቆሮንቶሳውያኑም የሆነው ይሄ ነው። ይሄ ሃይጃክ አደረገው በቃ። ግን ሐዋርያ ጳውሎስ እንደሚናገረው እሱ ብቻ አይደለም መንፈስ ቅዱስ የሚያደርገው ብዙ ነው። እሱንም ደግሞ በሌላ አይነት መንገድ አትመልከቱት፣ እንደ ብስለት መለኪያ አትመልከቱት፣ አጠቃቀሙንም ደግሞ በትክክል ተጠቀሙ የሚል ነው ብያለሁ። እንግዲህ እና እዚህ ውስጥ ከሚያነሳቸው በመንፈስ ቅዱስ አማካኝነት ለቅዱሳኑ ለኛ ማለት ነው ለነሱ ብቻ ለኛም ጭምር ዛሬ ድረስ የሚሰጥ በመንፈስ ቅዱስ የሚታደል ስጦታ ምንድነው? መናፍስትን መለየት ብሎ ያነሳዋል። ሰፋ ባለው በደብዳቤው ውስጥ ከተመለከት ነው እቺ ቤተ ክርስቲያን ይህ ስጦታን በተመለከተ ያስፈልጋታል ወይ ብላችሁ ምትሉ ከሆነ ኦብቪየስሊ ሁሉም ስጦታዎች ያስፈልጋሉ። ግን ከዚህ ጋር በተያያዘ የተነሱባቸው ክፍሎች አሉ። ለምሳሌ ታስታውሳላችሁ ምዕራፍ 10 ቁጥር 21 ላይ ምን ያደርጉ ነበረ? ቤተ ጣዖት እየሄዱ ለጣዖት ሰዋ ምግብ ይካፈሉ ነበረ እና ሐዋርያ ጳውሎስ በግልጽ ምን ይላቸዋል? አሕዛብ የሚያቀርቡት የሚሰውት ለማን ነው ይላል? ለአጋንንት ነው። እነሱ ያው ጀስቲፊኬሽናቸው ምንድን ነበረ? ጣዖታት ምንም አይደሉም፣ ድንጋዮች አይደሉ እንዴ የሚል ነበረ። አይደሉም፣ እንደዛ አይደሉም። ከጀርባቸው ምን ይሰራል? አጋንንት ይሰራል። እና ከአጋንንት ጋር እንድትካፈሉ አልፈልግም። የጌታን ራት በአንድ ወገን ትበላላችሁ፣ ከጌታ ጋር ህብረት ታደርጋላችሁ፣ በሌላ በኩል ደግሞ ከአጋንንት ጋር ፓርቲሲፔት ይሄን እንድታደርጉ አልፈልግም ብሎ ይናገራል ምዕራፍ 10 ላይ።
ዴርፎር ምንድን ምን አይነት ችግር የምትመለከቱት? በመናፍስት ባለበትና በእንዲህ አይነት ለጥቃት ተጋላጭ በሆኑበት ሁኔታ ውስጥ አሉ፣ ግን ችግሩን አልለዩትም። ሌላ አይነት ቴዎሎጂካል ጀስቲፊኬሽን ሰጥተው ነው ነገሩን የሚያደርጉት። ሐዋርያ ጳውሎስ እነሱ የሚያደርጉት ነገር ሲመለከት እንዴ ከአጋንንት ጋር ህብረት እያደረጉ ነው ያሉት እነዚህ ሰዎች ሪያላይዝም አላደረጉትም። ከአጋንንት ጋር ያንን ማዕድ በመካፈል በዛ ስፍራ ላይ በመኖር እና ከበዛ የመስዋዕት ስፍራ ውስጥ በመሳተፍ ከአጋንንት ጋር የተባበሩ ነበረ እና ለአጋንንት እንጂ ለእግዚአብሔር አይደለም ከአጋንንት ጋር እንድትተባበሩ አልወድም ብሎ ይላቸዋል። ዴርፎር ልክ ነው። ይሄ ጸጋ ለዛችን ማጥቢያ በእውነት የሚያስፈልግ ነበረ። ችግር ውስጥ ነበረች። ወደ ኋላም ብትመለከቱ እንዲህ አይነት ነገር ትመለከታላችሁ። በእውነት ቤተክርስቲያኒቷ ይሄ ጸጋ ስጦታ ባለመኖሯ ምክንያት መጎዳቷን፣ ለአንዳንድ ነገር መጋለጧን ትመለከታላችሁ። ምዕራፍ 6 ላይ ቤተ ጣዖት እየሄዱ ከሴቶች ጋር ሚተኙ ነበሩ። ቤተ ጣዖት ውስጥ እንደ ሴት ካህናቱ ነው የሚያገለግሉ ነበሩና ከነሱ ጋር የአፍሮዳይት ቤተ ጣዖት እንደነበረ ይገመታል በዛ ከተማ ውስጥና እዛ ውስጥ ካሉ ሴት ካህናት ጋር ያው አላፊ አግዳሚው እንደዛ ያደርጋልና እንደዛ የሚያደርጉ ስለነበሩ ሐዋርያ ጳውሎስ ምዕራፍ 6 ቁጥር 20 ላይ ሰውነታችሁ ምንድነው ይላል? የመንፈስ ቅዱስ ማደሪያ ነው። ይሄ መንፈስ ቅዱስ ማደሪያ ነው። እንዴት እንደዚህ ታደርጋላችሁ የሚል ማስጠንቀቂያ ይሰጣቸዋል። ዴርፎር ምን ማለት ነው? አደጋ ውስጥ ነበሩ። ለምን አደጋ ውስጥ የነበሩበትን ሁኔታ ስፒሪቹዋሊ ማየት ስላልቻሉ ከመናፍስ ጋር በተያያዘ ችግር ውስጥ አሉ። ነገር ግን ሪያላይዝ አላደረጉትም። ስለዚህ በዚህ ምክንያት ያቺ አጥቢያ ችግር ውስጥ ነበረች። እንግዲህ ወደ ራሳችን ብናመጣው አላርለ መንፈሳዊ እንግዲህ እነዚህ ነገሮችን ባለማስተዋላችን ምን ያህል ተጋላጮች እንደሆነ የሚያውቀው እግዚአብሔር ብቻ ነው። ምን ያህል ተጋላጮች መሆናችን የሚያውቀው እግዚአብሔር ብቻ ነው። ወይስ መናፍስትን መለየት መንፈስ ብለን ስንል በአዲስ ኪዳንም በብሉይ ኪዳንም ቃሉ በጣም ብዙ ትርጉም ያለው ነው። ይሄ መንፈስ ምንለው ቃል እንደምታውቁት በዕብራይስጥ ሩሃ ማለት ነው እንደምታውቁት። በግሪክ ደግሞ ምን ማለት ነው? ኑማ ማለት ነውና ቢያንስ ወደ 5 ትርጉሞች አሉት። እንደ የተለመዱት ትርጉሞች ንፋስ የሚል ትርጉም አለው። ሩሃ ወይም መንፈስ የሚለው ቃል ማለት ነው። እስትንፋስ የሚል ትርጉም አለው። ከዛ ባለፈ ግን ንፋስና እስትንፋስ ብቻ አይደለም ትርጓሜው፣ አንድ ሩሃ ማለት ነው። ቃሉ አንድ ናት። ግን ምን ልትባል ትችላለች? ንፋስ ተብላ ልትተረጎም ትችላለች፣ ወይ ደግሞ እስትንፋስ ተብላ ልትተረጎም ትችላለች፣ ወይ ደግሞ የእግዚአብሔር መንፈስ ተብላ ደግሞ ልትተረጎም ትችላለች። ተመልከቱ፣ ያቺው ሩሃ ንፋስም እስትንፋስም የእግዚአብሔር መንፈስም የእግዚአብሔር መንፈስ ብቻ አይደለም፣ የሰው መንፈስ ደግሞ ተብላ ትተረጎማለች። ራሷ ሩሃ በሱ ደግሞ አያበቃም። የአጋንንትን መንፈስ ሩሃ ነው። አንዷ ቃል 5 ትርጓሜ አላት። ታዲያ በየትኛው ትርጉም ነው የመጣችው የሚለውን የምትለዩት በምንድነው? በአውደ ምንባቡ ነው። አውደ ምንባቡን ታዩትና አይ ሩሃ በዚህ አውደ ምንባብ እንደ ንፋስ ነው ወይ ደግሞ እንደ እስትንፋስ ነው። ሩሃውን እዚህ ጋር ሩሃ ኤሎሂም ነው፣ የእግዚአብሔር መንፈስ ነው። ሩሃ እዚህ ጋር የተባለው የሰው መንፈስ ነው፣ እስትንፋስም ንፋስም አይደለም። ሩሃ እዚህ ጋር ያጋንንት ነው ብላችሁ ትላላችሁ። ቃሉ እንደምትመለከቱት ፕሉራል ነው። እዚህ ጋርም ሲናገር ሐዋርያ ጳውሎስም ሲናገር መናፍስትን የመለየት ነው የሚለው። ዴርፎር መናፍስትን መለየት ስትሉ መቼስ ከነዚህ 5 ትርጓሜዎች ንፋስ፣ ትንፋስ፣ የእግዚአብሔር፣ የሰው፣ የአጋንንት ብዬ ካልኳቸው መናፍስትን ሲል ንፋስና እስትንፋስ ሊሆን እንደማይችል መገመት ትችላላችሁ። ግን ምንን እያሳየ ሊሆን ይችላል? ይሄ ጸጋ ምንን መለየት ነው ማለት ነው? የእግዚአብሔር ይሁን ወይ ደግሞ የአጋንንት ይሁን ወይ ደግሞ የሰው መንፈስ ይሁን ነገሩን ምን ማለት ነው? መለየት ነው የሚሰራው ማለት ነው። አንድ ነገር አይደለም የሚያደርገው። ይሄን ጸጋ ስጦታ ለአንድ አማኝ ሲሰጠው መንፈስ ቅዱስ ምድር የሚያደርገው የሰው ይሁን ምን ማለት እንደሆነ በኋላ ለማየት እሞክራለሁ። ወይ ደግሞ አጋንንታዊ ይሁን አጋንንታዊም ሆኖ ምን አይነት አጋንንታዊ አሰራር ይሁን በዚህ ጸጋ ስጦታ ብቻ ነው የምትለዩት። ሌላ በምንም አትለዩት። ደግሞ የእግዚአብሔርም ይሁን ምን ለየው በምንድን ነው? በዚሁ ጸጋ ስጦታ ነውና ምን ያህል አስፈላጊ እንደሆነ መገመት ትችላላችሁ።
ምን ያህል አስፈላጊ መሆኑን መገመት ትችላላችሁ። የእግዚአብሔር መንፈስ አንዳንድ ጊዜ መቼስ እንደዚህ አይነት ነገር በጉባኤ ውስጥ ይገጥማቸዋል አይደል? ያው መንፈሳዊ የሚመስል ነገር ታዩና በእርግጥ ይሄ የእግዚአብሔር መንፈስ ነው በመካከላችን ያለው የእግዚአብሔር መንፈስ ነው ይሄን የሚያደርገው ይሄንን የሚያስደርገው ይሄን የሚያናግረው ብላችሁ አንዳንዴ ጠይቃላችሁ፣ እንደ ሰው ጠይቃላችሁ። ነገር ግን ይህ የመንፈስ አሰራር ይህ ስጦታ ከሌለን ግን አኪዩሬትሊ ነገሩን ልናውቀው አንችልም። ዮሐንስ አንድ ቦታ ላይ እንግዲህ የመጀመሪያው የመለኮታዊ መንፈስን መለየት ነው። በሁለት መንገድ ነው የምናገረው፣ ምንጩን እና ደግሞ ኔቸሩ ነው ለመናገር መሞክረው። መለኮታዊ መንፈስን ከመለየት ጋር አያይዞ ይህን ነገር ያነሳል ዮሐንስ በምዕራፍ 4 ላይ እንደዚህ ይላል። አንደኛ ዮሐንስ መልእክቱ ላይ ማለት ነው ምዕራፍ 4 ቁጥር 1 ላይ ወዳጆች ሆይ መንፈስን ሁሉ አትመኑ፣ ነገር ግን መናፍስት ከእግዚአብሔር መሆናቸውን ምን አድርጉ ይላል? መርምሩ ይላል። ናው እዚህ ውስጥ እንደ ሐዋርያ ጳውሎስ ዮሐንስ ሰጀስት የሚያደርገው የእግዚአብሔር መንፈስ ከሆነ እንዲና እንዲ ነው ብሎ ቴዎሎጂካል ፓራሜትሮችን ነው የሚያስቀምጠው። የእግዚአብሔር መንፈስ ከሆነ ይሄ ነው ይሄንን ውጤቶች የግድ ማምጣት አለበት ብሎ ቴዎሎጂካል ፓራሜትር ነው የሚያስቀምጠው። ሐዋርያ ጳውሎስ የሚናገረው በመንፈስ ቅዱስ ሲሆን ቴዎሎጂካል ፓራሜትር የማያስፈልግም። ታውቀዋለህ፣ አውቶማቲካሊ እንዲዘር ነው የምታደርገው። ይሄን አድርጓል ያንን አድርጓል ብለህ ያየኸውን ነገር ካመዛዘንክ በኋላ በቃ ይሄ እግዚአብሔር መንፈስ መሆን አለበት ብለህ የምትለው አይደለም። ዮሐንስ ግን በዚህ መልክ ሊለይ እንደሚችል ይነግረናል። እና እንደዚህ ይላል፣ የእግዚአብሔር መንፈስ በዚህ ታውቃላችሁ፣ ኢየሱስ ክርስቶስ በስጋ እንደመጣ የሚቀበል ሁሉ ከእግዚአብሔር ነው እያለ ይናገራል። የእግዚአብሔር መንፈስ አንደኛው ክራይቴሪያ ምንድነው? ኢየሱስ ክርስቶስን በስጋ እንደመጣ ወይም ኢንካርኔሽኑ ትስጉቱን በስጋ እንደመጣ በምድር ላይ መመላለሱን ይሄንን የሚናገር በዛ ማመንን ንስሐን እኒህን የሚሰጥ አይነት ኦፕሬሽን ከእግዚአብሔር እንደሆነ እርግጠኛ መሆን ትችላላችሁ ብሎ ዮሐንስ ቴዎሎጂካል ፓራሜትር ነው የሚያስቀምጠው። ግን ፕሮብለሙን በጣም በግልጽ ያስቀምጣል። ልክ እንደ ሐዋርያ ጳውሎስ መናፍስትን ምን አድርጉ? መርምሩ፣ ለዩ ይላል። መናፍስትን ለዩ እና ከምንለየው አንደኛው የመንፈስ አሰራር መካከል የዲቫይን ስፒሪት ነው አይደለም የሚለውን ጀጅ ማድረግ ነው። ዲቫይን ስፒሪት ነው አይደለም የሚለውን ጀጅ ማድረግ ነው። በተለይ ደግሞ ይሄ እዚሁ ዮሐንስ እንደሚናገረው ብዙዎች ነቢያት ወጥተዋል፣ ከኛ መካከል ወጥተዋል። እና እነዚህ ሰዎች ክርስቲያኖች ናቸው፣ ነቢያትም ተብለው ይጠራሉ። ታዲያ በእውነት የእግዚአብሔር መንፈስ ይስራባቸው አይሰራባቸው በምር የምታውቁት? ዮሐንስ አንድ መንገድ ይነግራቸዋል፣ ሐዋርያ ጳውሎስ ደግሞ ሌላ መንገድ ይነግራቸዋል። ዮሐንስ ቴዎሎጂካሊ ነገሩን ኤግዛምን አድርጉት ይላል። ሐዋርያ ጳውሎስ ደግሞ የመንፈስን መግለጥ ወይም መናፍስትን መለየት የሚባለው ስጦታ it can help you ሊረዳችሁ ይችላል ብሎ ይናገራል። ሊረዳችሁ ይችላል። እውነት ነው። ሁለቱንም አብረን ልናየው እንችላለን። አንዳንድ ጊዜ የእግዚአብሔር ነው ከእግዚአብሔር አንዳንድ ነገሮች እንለማመድና በእውነት ከእግዚአብሔር ነው ወይ በማዕከላችን የነበረው መንፈስ ከእግዚአብሔር ነበረ ወይም የሰማነው አይነት አንዳቸው የሆነ መንፈሳዊ ልምምድ ከእግዚአብሔር ነበረ ብለን ስንል እነዚህ ነገሮች መጠየቅ ያስፈልጋል። ጌታ ኢየሱስ ክርስቶስን ያከብራል ወይ? በተለይ ደግሞ የመንፈስ ቅዱስ ቲፒካል ማርከሩ ምንድነው? ሰዎችን ወደ ምን ይመራቸዋል? ወደ ክርስቶስ ይመራቸዋል። ሰዎችን ወደ ንስሐ ይመራቸዋል። አውቶማቲካሊ ያንን የማድረግ ጠባይ ነው ያለው። ልክ ከእግዚአብሔር የሆነ ነገር ማኒፌስት ሲያደርግ ልክ በሐዋርያ ሥራ ምዕራፍ 2 ላይ እንደምትመለከቱት ወገኖች ምን እናድርግ ብለው ልባቸው ተሰብሮ ምን እናድርግ ብለው ወደ ንስሐ እንደሚመጡት በእውነት የእግዚአብሔር የሆነ ነገር በመካከላችን ሲገለጥ አውቶማቲካሊ ሪዛልቱ ምንድነው? ሰዎች አለመብቃታቸውን ይመለከታሉ። ሰዎች ኃጢአተኝነታቸውን ይመለከታሉ። ሰዎች በእግዚአብሔር ፊት ይንበረከካሉ። የእግዚአብሔር ቅድስና ይታያቸዋል። የእነሱን ደግሞ አለመብቃት ይመለከታሉ። ይሄን በኢሳይያስ ያየነው፣ ይሄንን በሙሴ ያየነው ነው። የእግዚአብሔር ነገር ሲገለጥ ሰዎች ላይ ምን ሪፍሌክት እንደሚያደርግ አይተነዋል። በተቃራኒው ከሆነ
በእውነት እግዚአብሔር በመካከላችን ተገልጧል፣ ክብሩ ተገልጧል እያልን የእግዚአብሔር ነገር ነው በመካከላችን ያለው እያልን ንስሐን የማያመጣ እግዚአብሔርን መፍራት የማያመጣ መታዘዝን የማያመጣ ኮሚትመንትን የማያመጣ ከሆነ there is a problem ችግር አለ። እና ሐዋርያ ጳውሎስ እንደዚህ ይላል የእግዚአብሔር መንፈስ መሆኑን መለየት አለባችሁ፣ መንፈስ ቅዱስ ያን እንድታደርጉ ይረዳችኋል ይላል። ዮሐንስ ደግሞ መልሶ እነዚህ ነገሮችንም ግንዛቤ ውስጥ ክተቱ፣ የእግዚአብሔር መንፈስ መሆኑን በዛ ማወቅ አለባችሁ ብሎ ይላል። እግዚአብሔር ይርዳን። ብዙ በቤተክርስቲያን ውስጥ ብዙ የምናደርጋቸው ነገሮች አሉ። ያው መንፈስ ቅዱስ ነው በመካከላችን ያለው ብለን በማሰብ የምናደርጋቸው መንፈሳዊ መስሉ እንቅስቃሴዎች አሉ። ነገር ግን ኔሴሰርሊ ሁሉም ከእግዚአብሔር መንፈስ ነው ማለት አይደለም። አንዳንዱ ከስጋችን ነው፣ አንዳንዱ ብዙ ፋክተሮች አሉ። ሁሉም ከእግዚአብሔር ነው ማለት አይደለም። ነገር ግን የጌታ የሆነውን እንድንለይ ያንን ብቻ ነርቸር እንድናደርገው እግዚአብሔር ይርዳን። እና ቤተክርስቲያን ያንን ማታደርግ ከሆነና ሌላ ተመሳሳይ በሚመስሉ ዲቫይን ኤክስፒሪየንስ በሚመስሉ ፎርጀሪ ልምምዶች ውስጥ የምትገባ ከሆነ በኋላ ራሷን እያሳተች ትሄዳለች። ሁለተኛ የሰው መንፈስን መለየት ነው። በእርግጥ ይሄ መናፍስትን መለየት የሚባለው ስጦታ በአብዛኛው አጋንንትን መንፈስ ከመለየት ጋር የተያያዘ ነው። ግን የእግዚአብሔርን መንፈስ መለየትም ነው የእግዚአብሔር መንፈስ ነው የሚሰራው የሚለውን መለየትንም የሚፈልግ ነው። የሰውንም መንፈስ መለየት ነው። የሰው መንፈስ ሲባል ያው ይሄ በጣም ጥንቃቄ የሚፈልግ ነገር ነው። ቢካዝ አሁን ያለንበት ጊዜ የሰው መንፈስ የሚባለውን ነገር በጣም ለጥጠውት ሰዎች እስከ ማድረግ ደርሰዋል። ሰው ማለት ራሱ እሱ ነው እስከ ማለት ደርሰዋል። የሰው አንድ ባህሪ ልክ አሁን ስሜት ብለን እንደምንለው ወይም ደግሞ ራሽናል ካፓሲቲ ብለን እንደምንለው አንድ ባህሪ መሆኑ ይቀርና ሰው መንፈሳዊነቱን ሰው ረቂቅ መሆኑን የሚያሳይልን ባህሪ መሆኑ ቀርቶ ራሱ ሰውነትን ተሸካሚ ሰው ዋና ሰው ወደ ማድረግ ሰዎች ይመጣሉ። እንደዛ ማለት አይደለም፣ ፈጽሞ እንደዛ ማለት አይደለም። ግን የሰው መንፈስ ስንል ምን ማለት ነው? ኢነር ዲስፖዚሽን፣ ሞቲቬሽን እንዲሁም በአብዛኛው በዕብራውያኑ አመለካከት ከስሜት ጋር የተያያዘ ነው። የተዋረደ መንፈስ፣ የተቀጠቀጠ መንፈስ ምናምን እያሉ ስለ ሰው መንፈስ ሲናገሩ ምንድነው የሚናገሩት? የሰውን ኢንዋርድ የሆነ ፖዚሽን ብሮክነስ፣ የልቡን ሐሳብ ወይም የልቡን ሁኔታ ለመናገር ነው መንፈስ የሚለውን ቋንቋ የሚጠቀሙት። የልብ ዝንባሌ ማለት ነው። therefore መናፍስትን መለየት አንዱ የሚያደርገው ነገር ምንድነው? ይሄንን የሰውን ኢነር ዲስፖዚሽን ምን ያደርጋል? ይገልጣል። ልክ ይሄ ፈንክሽኑ ወይም ደግሞ ይሄ አጠቃቀሙ ከእውቀት ቃል ጋር በጣም ያመሳስለዋል። በእውቀት ውስጥም እንደዛ ነው የምታረጉት። እና በመናፍስት መለየት ውስጥም የሰውን ኢነር ልብን ያያሉ። ይሄን ጸጋ ስጦታ የተቀበሉ ሰዎች ግን ያው ማኒፕሌት ሊሆን ይችላል። ታውቃላችሁ፣ ማኒፕሌት ሊሆን ይችላል። አስታውሳለሁ አንድ ቦታ ላይ የሆነ ነገር እየተናገርኩ መድረክ ላይ ቆሜ እየተናገርኩ አንዱ ከፊት ተቀምጧል። አቀማመጡ ምናምን ያው ግራብ ያደርጋል፣ አይን ያዝ ያደርጋል አቀማመጡ እና ጥቁር መነጽር ነው ያደረገው። እንደዚህ ብሎ ያየኛል። እዛ በኋላ ስንወርድ ጨበጠኝ። በጣም ጥሩ ነገር ነው ምናምን አለኝና ጌታ ልብህን ገልጦ እያሳየኝ ነበር ምናምን አለኝ። ሽፍን ማድረግ ነው ያማረኝ። የልጁ እንትን ማለት ነው የሆነ ራቁትን የሚያሳየው ነገር ነው የሚመስለው። እና የሆነ አንዳንድ ሰዎች ምን ለማድረግ ይጠቀሙታል? ኢንቲሚዲየት ለማድረግ ሰውን ለማሳቀቅ ልብህን ገልጦ ነው የሚያሳየኝ ሲል ቀጥሎ የምታስበው ነገር ምንድን ነው? ሰውየውን ምን ለማድረግ ወደ ማድረግ ትመጣለህ? ወደ መፍራት፣ ወደ መሳቀቅ፣ ወደ ምናምን ትመጣለህ። እና ልጁ ያችን አይነት አድቫንቴጅ ሊጫወትብኝ ሲል አየሁት እና በመዝጋት ጥበቤ ተጠቅሜ ዘግቼው ዞር አልኩ። ብዙ በቆይ ኖሮ ያናዘኝ ነበር። ኤንዌይስ ግን ጸጋ ስጦታው ሲሰራ በእውነትም ደግሞ እኛው ቅዱሳት መጻሕፍትን ተጠቅመን ነው ምሳሌዎቻችን ከዛ ነው የምንወስደው። በእርግጥ ምን ያደርጋሉ? ቅዱሳት ሐዋርያትም በጌታችንም ዘንድ ማየት ትችላላችሁ። ሰዎችን ይመለከታሉ። የሰዎችን ኢነር ዲስፖዚሽን ይመለከታሉ። ምሳሌዎችን ማየት ትችላላችሁ።
ማርቆስ ወንጌል ምዕራፍ 2 ቁጥር 8 ላይ ኢየሱስም በልባቸው ያለውን ነገር አወቀ ይላል። ወይም የሚያስቡትን በመንፈሱ ተረድቶ ይላል። ይሲ ፈሪሳውያን ናቸው። በልባቸው የሚያስቡትን በመንፈሱ ተረድቶ ይላል። ወይም ሉቃስ ወንጌል ምዕራፍ 5 ቁጥር 22 ላይ ለምን በልባችሁ እንዲህ ታስባላችሁ ብሎ ይላቸዋል። ሐዋርያት ሥራ ምዕራፍ 8ም ብትመለከቱ ጴጥሮስ ስምዖን ጠንቋዩ ወደ ጌታ አልመጣም፣ በሰማሪያ ኮንቨርሽን ጊዜ መጥቷልና ጴጥሮስ ምን ይለዋል? የስምዖንን ልብ ይረዳ፣ አንተ ክፋትን ነው ያስብከው ይለዋል። ይቆጣል። እና ስምዖን እናንተ የምታረጉት ነገር ማድረግ ይችል ዘንድ ገንዘብ እንካችሁ ብሎ በለመነ ጊዜ ሐዋርያቱን በለመነ ጊዜ ጴጥሮስ የዚህን ሰው በክፋት ልቡ መተብተቡን ይመለከተዋል እና ሪአክት ያደርጋል። ጴጥሮስ ጋር እንዲህ አይነት ነገር ትመለከታላችሁ። በሐናንያ ሰጲራም ጊዜ ያን ነው የምትመለከቱት። ሐዋርያ ጳውሎስ በልስጥራም እንደዚህ ነው። ያንን ሽባ ሰው ይመለከተውና እምነት እንዳለው ያያል። እምነት እንዳለው ያያል። ይሄ መናፍስትን መለየት ብለን ስንል በእውነት የእግዚአብሔር መንፈስ ነው በመካከላችን የሚሰራው ብሎ ማየት ነው። እሱን እርግጠኛ መሆን ነው። እግዚአብሔር ነው የተናገረ ያለው፣ እግዚአብሔር ነው እያደረገ ያለው ማየት ነው። እሱን በስነ መለኮትም መተንተን ትችላላችሁ። በእውነት ንስሐ እየመጣ ነው። ሰዎች እግዚአብሔርን ወደ መፍራት እየመጡ ነው። ትራንስፎርሜሽን ሃፕን እያደረገ ነው። ቢካዝ ይሄ ዲቫይን ፕሬዘንስ ብዙ ጊዜ የሚያመጣው ነገር አለ። ደማስቆን ማሰብ ትችላላችሁ። ከደማስቆ ጋር ጌታ ሳኦል በተገናኘ ጊዜ ምን አይነት ትራንስፎርሜሽኖች ሃፕን እንዳደረጉ አይዘር ትራንስፎርሜሽን ኦር ጃጅመንት ኮንቨርዥን እንዲህ አይነት ነገሮች ናቸው ሃፕን የሚያደርጉት። እግዚአብሔር ተገልጦ ዝም ብሎ አለ አይደል? ዝም ብሎ መለያየት የለም። therefore አንደኛው መለያችን ይሄ ቅዱስ ቃሉን ተጠቅመን በእርግጥ እግዚአብሔር ነው ወይ በመሐከላችን ያለው ብሎ ማለት ነው። ሁለተኛው ደግሞ በዚሁ ጸጋ ስጦታ በእውነት እግዚአብሔር በመሐከላችን መኖሩን ዲዘርን ልናደርግ እንችላለን። አድሎናል። ስለ ሊዲያ ልብ ይናገራል እና በጣም በርካታ ምሳሌዎችን ማየት ትችላላችሁ። የሰውን መንፈስን አስመልክቶ ይሄንን ጸጋ ስጦታ ከዛ ጋር አሶሲየት ማድረግ እንችላለን። ይሄ ጸጋ ስጦታ አንደኛው የሚያደርገው የሰውን መንፈስ ማየት ነው። የሰው መንፈስን ወይ ትዕቢት ሊሆን ይችላል እንደነ ናባል አይነት፣ ወይም ደግሞ እንደነ አቢጌል አይነት ሰዎችን እንደዛ መለየት ነው። እና ቬሪ ሄልፕፉል ነው። ያው መገመት እንደምትችሉ አንዳንድ ጊዜ እኛ ሰዎች ስለሆንን ሰዎችን በምንድን ነው የምንገምታቸው? በውጫዊ ገጽታቸው ነው የምንመለከታቸው። ወይ ትዕቢተኛ ነው በቃ ይወጣጠራል የምትለው ሰው፣ እግዚአብሔር ግን ነገሩን ሲያሳይ በቃ የተሰበረ ሰውዬ ነው። ወይ ደግሞ ትሁት ነው ብለህ የምታስበው ሰው በጣም የትህትና ቋንቋና ምናምን የለመደ ሰው እንደ ሰው ይሸውድሃል። ነገር ግን ይህ የመንፈስ ቅዱስ አሰራር ግን ዓይንህን ሲከፍተው ከጀርባው ያለውን ትዕቢት፣ ከጀርባው ያለውን እቡይነትን ወይም ደግሞ አስመሳይነትን ያሳያል። እና ጸጋ ስጦታው አንደኛው የሚሰራበት መንገድ ይሄ ነው። በአብዛኛው ግን ጸጋ ስጦታውን ከምን ጋር የምናያይዘው የአጋንንትን መንፈስና የአጋንንትን አሰራር ደግሞ ከመለየት ጋር ተያይዞ በመላ አዲስ ኪዳን ውስጥ ትመለከቱታላችሁ። የሰይጣንን አሰራር የሰይጣንን ፕሬዘንስም መለየትም ነው። መናፍስትን መለየት ብለን ስንል ያንንም መለየት ነው ማለት ነው። ናው ለዚህም እንደው በርከት ያሉ ምሳሌዎች አዲስ ኪዳን ውስጥ ማየት ትችላላችሁ። በጌታችን በኢየሱስ ክርስቶስ መገለጥ አንደኛው አዲስ ኪዳን ውስጥ የምታዩት፣ ብሉይ ኪዳን ውስጥ ያልተለመደው ነገር ምንድነው? አጋንንቶች ምን ያደርጉ ነበር? ማኒፌስት ያደርጉ ነበር። ምክንያቱም ጌታችን ኢየሱስ ክርስቶስ የእግዚአብሔርን መንግስት ይዞ መጥቶ እንደ አንድ ንጉስ የእግዚአብሔርን መንግስት ይዞ ሲመጣ some form of spiritual conflict, some form of defeat በአጋንንቱ ዓለም እንደተከሰተ ማስተዋል ትችላላችሁ። therefore the moment ኢየሱስ አገልግሎቱን
በጀመረ ጊዜ አጋንንቶች ምን ያደርጉ ነበር? ማኒፌስት ያደርጉ ነበር። ይሄ አክሲደንታል አይደለም። የእግዚአብሔር መንግስት ኢንትሮዲዩስ ስለተደረገች ነው፣ ስለመጣችና ደግሞ ከዚህ በፊት ይገዛ የነበረው አገዛዝ ምን ማድረጉን የሚያሳይ ነው። መውደቁን፣ መሸነፉን፣ ስክራምብል ማድረጉን የሚያሳየው። ብሉይ ውስጥ በገፍ ማታገኙት ለዛ ነው። ይሄ ነገር ሊያዝ የሚችለውም የተያያዘውም ደግሞ ከጌታችን ከኢየሱስ ክርስቶስ መምጣት ከንጉሱ መምጣትና ከመንግስቱ ምስረታ ጋር የተያያዘ ነው። ዴርፎር አጋንንት ማውጣት የሆነ ሰፐሬት የሆነ አክት ሳይሆን ኢትስ ዘ ማኒፌስቴሽን ኦፍ ዘ ኪንግደም አት ወርክ ነው። የእግዚአብሔር መንግስት በስራ ላይ ኦፕሬት እያደረገች ኤክስፓንድ እያደረገች ኮንከር እያደረገች የተያዘን ቦታ እያስለቀቀች እንዳለ የሚያሳይ ነው። ለዛ ነው ጌታችን ሲናገር አጋንንትን የማውጣ ከሆነ ምንድነው ይላል? እኔ አጋንንትን ማውጣ ከሆነ የእግዚአብሔር መንግስት በመካከላችሁ ናትና ብሎ ይናገራል። የእግዚአብሔር መንግስት በመካከላችሁ ናት። ዴርፎር የእግዚአብሔር መንግስት ኤምባሲዎች ነን ብለን የምናስብ የእግዚአብሔር መንግስትን ስራ የምንሰራ እዚህ ውስጥ የተጠመድን አንደኛው ልናየው የምንጠብቀው ነገር ኤክስፔክት የምናደርገው ነገር የአጋንንቶችን ምን ማድረግ ነው? መዋረድ፣ መውደቅ ነው። ከሰዎች መሸሽ፣ ከአካባቢ መልቀቅ፣ ያንን ኤክስፔክት እናደርጋለን። if that's not happening ችግር አለ። ያ ነገር ያልሆነ የሆነ ካይደለ ችግር አለ ማለት ነው። ችግር አለ እና ጌታችን ኢየሱስ ክርስቶስ በተገለጠ ጊዜ አጋንንቶች ይወጡ ነበርና እንደው ክሎዝሊ ከተመለከታችኋቸው ሁሉም አንድ አይደሉም። ሁሉም አንድ አይነት ነገር አይመስሉም። አትሊስት የተወሰነ 3-4 ብላችሁ መከፋፈል ትችላላችሁ። ዴርፎር ምን ማለት ነው? በጌታችን በኢየሱስ ክርስቶስ አገልግሎት ውስጥ አጋንንትን በማውጣት አገልግሎት ውስጥ የሚገለጡት መናፍስቶች አሰራራቸውን ጭምር ነው ይሄ ጸጋ ስጦታ የሚለየው። መናፍስቱን ብቻ አይደለም የሚለየው፣ ነገር ግን መናፍስቱ የሚሰራውንም ስራ ጨምሮ ምን ያደርጋል? ይለየዋል። አንዳንድ ጊዜ መናፍስቶች የሚሰሩ ስራ ርኩሳን መናፍስት ብለን ምንላቸው ወይም ደግሞ ከርኩሰት ጋር የሚገናኝ ስራ የሚሰሩ አሉ። እና አሁን እንደው እየመደብኳቸው እና እንደው ስፔሻሊቲያቸውን እየተናገርኩ አይደለም፣ በዚህ ደረጃ አላቃቸውም። ግን ምሳሌዎችን ግን እንደዛ ማየት ትችላላችሁ። ርኩሳን መናፍስት የሚሰሩት ስራ ምንድን ነው? ከኢሞራሊቲ ጋር ከርኩሰት ጋር የተያያዘ ከዛ ጋር በተያያዘ አጋንንቶች ይጠቀሳሉ። ያንን ፊውል የሚያደርጉ ያንን የሚያራግቡ እነማን ናቸው? ምናልባት ይሄ አይ ቲንክ ዋን ፕሮብለም ኢን ኮሪንት ነው። በራሱ በቆሮንቶስ ውስጥ አንደኛው ችግር እሱ። ምክንያቱም ከተማይቷ ራሱ የምትታወቀው ምን ተብላ የምትታወቀው? ኮረንቲናይዞ ተብላ ነው የምትታወቀው። ኮረንቲናይዞ ማለት ነው ልቅ መሆን ማለት ነው። እንደፈለገ መሆን ማለት ነው። እንደፈለገ ሴክሹዋሊ እንደፈለገ መሆን ማለት ነው። እና ሴክሹዋል ኢሞራሊቲ የምትታወቅ ከተማ ናት። እና አንድም የአጋንንቶችን ስራ ወይም የአጋንንትን ስራ በዚህ ስጦታ አማካኝነት እናውቃለን ብለን ስንል የሚሰራው ይሄንን ነው። ራዕይ ምዕራፍ 2 ቁጥር 20 ላይ ከተመለከታችሁ ስለ ኤልዛቤል መንፈስ ይናገራል። ይሄን መንፈስ ከምን ጋር ነው የሚያያይዘው? ከኢሞራሊቲም ጋር ያያይዟል። ከትንቢትም ጋር፣ ከአፖስተሲም ጋር፣ ሃይማኖትን ከመካድም ጋር፣ ከጣዖት አምልኮም ጋር ደግሞ ከምንም ጋር ያያይዟል። ጎትቶ ከብሉይ ኪዳኗ ኤልዛቤል ጋር አብሮ ያገናኘውና ከምን ጋር ያያይዟል? ከርኩሰትም ጋር ያያይዟል። ከብሉይ ጀምሮ እስከ አዲስ ኪዳን ድረስ ተመዞ የመጣ የርኩሰት አሰራር ነው ማለት ነው። ስለዚህ ጸጋ ስጦታው አንዱ የሚሰራው ነገር ምንድን ነው? መናፍስቶችን መግለጥ ብቻ ሳይሆን መናፍስቶች በሰዎች ህይወት ውስጥ የሚሰሩትን ስራ ምን ማድረግ ነው? መለየት ነው። አንድ ጊዜ እንደዚህ አይሆንም። በሌላ ጊዜ ደግሞ በሽታ ደግሞ የሚጥሉ ከበሽታ ጋር ሶሴት የሚደረጉ ደግሞ አሉ። ያው እኛ የከተማ ሰዎች ስለሆንም በሽታ እንደዚህ ስናስብ አውቶማቲክሊ የሚመጣልን ያው ሳይንቲፊክ ምናምን ነገር ነው አይደል? ይመጣልን መድኃኒት ምናምን ይመጣልን። ግን በአዲስ ኪዳን ውስጥ አትሊስት 2-3 ምሳሌዎችን መጥቀስ እንችላለን። መንፈስ መያዝን ከምን ጋር ተያይዞ ስፔሲፊክ ከሆኑ በሽታዎች ጋር ተያይዞና መንፈሱ ሲወጣ አብሮ ምን ይወጣል? በሽታውም ይለቃል። ዴርፎር በጌታችን አገልግሎት ውስጥ መናፍስትን በመለየት አገልግሎት ውስጥ
መናፍስትን በማውጣት አገልግሎት ውስጥ አንድም የምንመለከተው ነገር ይህ ነው። ለምሳሌ ማርቆስ ወንጌል ምዕራፍ 7 ላይ ከ31 እስከ 37 ያለውን ተመልከቱ። ዲዳና ደንቆሮ የነበረ ሰው ነው እና ይህ ሰው ማርቆስ እንደዚህ ይላል ከ31 እስከ 37 ድረስ። ከዚያም ኢየሱስ ከጢሮስ አገር ተነስቶ በሲዶና በኩል አድርጎ 10 ከተማ በተባለው አገር በማለፍ ወደ ገሊላ ባህር መጣ። በዚያም ሰዎች ደንቆሮና ዲዳ የሆነ አንድ ሰው ወደ እርሱ አመጡ። እጁንም እንዲጭንበት ለመኑ። ኢየሱስም ሰውየውን ከሕዝቡ ለይቶ ከወሰደ በኋላ ጣቶቹን በጆሮ አስገባ። ምናልባት ይሄ ክሊርሊ ያሳይ ምናልባት የማቴዎስ 9 ይመስለኛል ክሊርሊ የሚያሳየው ማቴዎስ 9:32 ላይ ከዚያም ሲወጡ በጋኔን የተያዘ ድዳ ሰው ይላል። ከዚያም ሲወጡ በጋኔን የተያዘ ድዳ ሰው ወደ እርሱ አመጡ። ጋኔኑ ከወጣለት በኋላ ምን ይላል? ድዳው መናገር ጀመረ ይላል። ሕዝቡም ተደንቀው እንዲህ ያለ ነገር በእስራኤል ምድር ታይቶ አይታወቅም አሉ ይላል። ዴርፎር አንደኛው የመናፍስቱ አሰራር ምንድነው ማለት ነው? በምን መገለጥ ነው? በበሽታ መገለጥ ነው። በበሽታ መገለጥ ነው። ዴርፎር ይሄ ስጦታው አንድም የሚያደርገው መንፈሱን እና ደግሞ መንፈሱ የሚሰራውን መንፈሱ የሚያደርሰውን ጉዳት ነው የሚለየው። ከለየ በኋላ ዋንስ ይሄ ሲገለጥ ወደ ብርሃን ሲወጣ መንፈሱ ከሰውየው ጋር ሊቆይ አይችልም፣ ይለቃል። በሉቃስም 13 ላይ ታውቃላችሁ ጎባጣ የነበረች ሴትዮ መንፈስ ያሰራት የድካም መንፈስ ተብሎ የተጠራ ያሰራት ነበረ። መንፈሱ ሲለቅ ሴትዮዋ ምን ትሆናለች? ከበሽታዋ ትድናለች። ምናልባት ማርቆስ 9 ላይ እንደዚህ መመልከት ትችላላችሁ። እንደዚሁ አይነት የመናፍስት አሰራር ማየት ትችላላችሁ። ቱ ሳይንቲፊክ አንሆን። አንዳንድ ጊዜ መቼስ ፊደል ቀመስ ስለሆንን የተማርን ስለሆንን ባይ ዲፎልት ዘለን የምንመጣው ወደ ምንድን ነው? ወደ ተማርነው ትምህርት ምናምን ነው እና ሰዎች የሰጡንን ጥበብ ትረስት እናደርጋለን። ነገር ግን አንዳንድ ጊዜ እግዚአብሔርም ይህ ስጦታ እንዲሰጠን መለመን፣ በዚህ ስጦታ ኦፕሬት ማድረግ መናፈቅን አንድ ነገር ነው። ሁለትም ደግሞ በእምነትም ደግሞ መጸለይ አስፈላጊ ነው። በእምነት መጸለይም አስፈላጊ ነው። ምክንያቱም የአጋንንት አሰራር አንዳንድ ጊዜ ምን ይሆናል? በበሽታ ሊገለጥ ይችላል እና ደግሞ ይሄ በማያምኑ ብቻ ሳይሆን አንዳንድ ጊዜ በማያምኑም ጭምር ሀፕን ሊያደርግ ይችላል። ሶስተኛው አደጋ የሚጥሉ ደግሞ አሉ። እንደዚህ ይሄ ነፍሰ ገዳይነትን እንግዲህ አሁን የመጀመሪያውን ያልኩት የመናፍስቱ አሰራር በአብዛኛው ከምን ጋር የተያዘ ነው? ከስነ ምግባር ጋር የተያዘ ነው። ኢሊሲት የሆነ ሴክሹዋል ነገር ውስጥ መክተት፣ ሰውን አላል በዝሙት መንዳት እንዲያ የሚያደርጉ አሉ። ርኩሳን መናፍስት በሽታ ደግሞ የሚጥሉ አሉ። ከዛ ደግሞ አደጋ ደግሞ የሚጥሉ አሉ እና ነፍሰ ገዳይ ጌታችን ታስታውሳላችሁ። በጣም ብዙ ጊዜ ከፈሪሳውያን ጋር ባለ ግብግብ መጨረሻ ላይ ምንድነው ሊያደርጉት የሚሞክሩት? በተለይ ዮሐንስ ወንጌል ምዕራፍ 8 ካያችሁ ሊገሉት ይሞክራሉ። እና ሊገሉት ሲሞክሩ ኢየሱስ የሚሰጠው ጀስቲፊኬሽን ምንድነው? ይሄንን የምታረጉት ከማን አይታችሁ ነው የሚላቸው? ከዲያብሎስ አይታችሁ ነው። አባታችሁም ነፍሰ ገዳይ ነበረ። ነፍስን ለመግደል የምትፈልጉት ነፍሰ ገዳይነታችሁ የሚነሳሳው ቢካዝ በማን ድሪቭን ስለምትደረጉ ነው? በአጋንንት ስለምትነዱ ነው። ነፍሰ ገዳይነት እና ይህ አይነት ደግሞ የመናፍስት አሰራር ምን አይነት ነው? አደጋ የሚጥል ነው። ይህንን መዝሙር 91 አይናገርም እንዴ? ይናገራል እኮ። ከአደጋና ከምን አትፈራም ይላል? ከቀትር ጋኔን አትፈራም ይላል። ከቀትር ጋኔልና ከአደጋ አትፈራም ይላል ማለት ነው። መናፍስት አንዳንድ ጊዜ ምን ያደርጋሉ? ድንገት አደጋ ይጥላሉ። ድንገት ሰዎችን ወደ ህይወታቸውን ወደ አደጋ ውስጥ እና ጌታችንም ራሱ ጸሎትን ሲያስተምር ምን ብሎ ያስተምራል? ከክፉ ምን አድርገን ይላል? አድነን ይላል። ከክፉ አድነን፣ ድንገት አደጋ ከሚጥልብን አድነን የሚል አይነት ጸሎትን ያስተምራል። እግዚአብሔር ያንቃን። አንዳንድ ጊዜ ብዙ ከተበላም በኋላ ነው። በጣም ብዙ ከተበላም በኋላ በተለይ
ይሄ በጣም እኮ የተወሳሰበ ሳይንስ አይደለም። ለብዙዎቻችሁ ምናልባት በህልማችሁ ጠላት አንዳች ነገር ሲያደርግ ሲነጥቅ ወይ ደግሞ ልጆቻችሁን የሆነ አይነት ጥቃት ሲያደርግባቸው ወይ ደግሞ ወደ ራሳችሁ አንዳች ነገር ፍላጻ ሲወረወር አይታችሁ ግን እንደው አለ አይደለ በቃ ሲሪየስሊ ስላልወሰዳችሁት ግን ኢን ሪል ላይፍ ነገሩ ተከስቶ ተጎድታችሁ ነው የምትነቁት። እግዚአብሔር አስቀድሞ የሚያሳየው ምን እንድናደርግ በራችን እንድንዘጋ እንድንከላከል የጠላትን ስራ አስቀድመን እንድናፈርስ እንደዛ ነው። እና ብዙዎቻችን ምናልባት በእንዲህ አይነት ደረጃ የምንለማመደው አይነት ጸጋ ስጦታ ነው። እግዚአብሔር የተባረከ ይሁን። ከበሽታ ጋር በተያያዘ ከአደጋ ጋር በተያያዘ አጋንንቶች ይገናኛሉ። እርስ በጉባኤም የምንጠቀምበት ነው፣ በኑሯችንም የምንጠቀምበት ነው። እግዚአብሔር ብቻ አይናችንን ምን ያርግልን? ይክፈትልን። አይናችንን ይክፈትልን። የሞደርን ሰው አንደኛው ችግሩ ምን ማድረግ ነው? ይሄ ሳይንሳዊ የሆነ ነገርን አላል የሰውን ዕውቀት በጣም ሪላይ እናደርጋለንና በቅዱስ ቃሉ ላይ ያለውን ነገር አንዳንዴ እውነተኝነቱን ምን ረሳ ይመስለኛል። ክፋትን፣ ተንኮልን እንደዚህ ደግሞ የሚያደርጉ አሉ። ጥልን፣ ቅናትን፣ ክርክርን እንደዚህ የሚያደርጉ ጠማማነትን የሚያደርጉ መናፍስቶች ናቸው። የመናፍስት አሰራር ነው። ግን አሁን ለምሳሌ ታስታውሳላችሁ ሐዋርያ ጳውሎስ ኤልማስን ተመልክቶ ምንድን ነው ያለው? ሐዋርያ ሥራ ምዕራፍ 13 ላይ ጠማማ ይሏል። ሰውየውን አይቶ እኮ ነው ጠማማ። አገረ ገዥውን ምን የሚያደርግ ነበረ? መንፈስ ነው የሚያጣምም ነው። ሌላ እኮ ነገር አይደለም የሚያደርገው። አገረ ገዥውን ትክክለኛውን ነገር እንዳይረዳ ምን የሚያደርግ ነው? ቋንቋውን የሚለውጥ እና ደግሞ ጥመትን የሚያደርግ ነገር ነበር። እና ሐዋርያ ጳውሎስ ያንን ምን ያደርግ? ይቃወመዋል። ይህም የመናፍስት አሰራር ነው። በመንፈስ ቅዱስ አማካኝነት ተገልጦልን አይናችን ሲከፈት የምንመለከተው ብቻ አይደለም፣ የምናፈርሰው ኮንከር የምናደርገው ነገር ነው። ብዙዎቻችን በእንዲህ አይነት ነገር እየተናጥል ሊሆን ይችላል። የሰውየው ባህሪ ነው እኛ ላይ ያደቡብን ምናምን ብለን ብዙ አይነት ቲዮሪና ጀስቲፊኬሽን እየሰጠነው የታገልን የምንኖረው ጉዳይ ሊኖር ይችላል። ነገር ግን ስንጸልይ እግዚአብሔር የሚገልጠው ነገር ይኖራል። ስንጸልይ እግዚአብሔር ምን የሚያደርገው ይኖራል? የሚያፈርሰው ይኖራል። እግዚአብሔር ጸጋውን ያብዛልን። እግዚአብሔር ይሄንን መናፍስትን የመለየት ጸጋ እግዚአብሔር ያብዛልን። አይናችንን ይክፈትልን። ለራሳችንም እረፍት ደግሞ ለትውልዳችንም በዙሪያችንም ላሉ እረፍትን የምናመጣ ይሆንልን። አታላይ ደግሞ መናፍስት ምንላቸው ዲሴፕቲቭ ስፒሪትስ ደግሞ አሉ። ዲሰፕሽን ነው የሚሰሩት። እነዚህ ስትመለከቷቸው እውነት የሚመስል ነገር አላቸው። ይሄ 2-3 ምሳሌዎችን ማየት ትችላላችሁ። ለምሳሌ ሐዋርያ ጳውሎስ በፊልጵስዩስ ውስጥ አንዲት ሴት ትናገራለች። መልካም ነገር የእግዚአብሔር ሰዎች ናቸው፣ የእግዚአብሔር ነገር ነው የሚናገሩት እያለች ትናገራለች። ግን የሆነ ሰዓት ላይ መንፈሱ ተበሳጨበት፣ ዞረ፣ ገሰጻት። ስጋ ለባሽ ይህንን ፈጽሞ ሊለው አይችልም፣ ሊያውቁ አይችልም። ምክንያቱም በኮንቴንቱ በይዘቱ ልጅቷ በምትናገረው ነገር ከሄዳችሁ ምንም የሚወጣለት ነገር የለውም። ልክ ነው፣ የእግዚአብሔር ሰዎች ናቸው። እንዲያውም አላ አይደል ልብን የሚያሞቅ ነገር ነው የምትናገረው፣ ልትለየው አትችልም። ነገር ግን መናፍስትን በመለየት ሐዋርያ ጳውሎስ ተመለከታትና ይህችን ሰው ኖት ባይ the content አይደለም ጀጅ ያደረጋት፣ ባይ the source ነው ጀጅ ያደረጋት። በምንጩ ከጀርባ ይሄ መልካም የሚመስል ነገር ግን የሚያታል የእግዚአብሔር ነገርን የሚያታልል። በኋላ እንግዲህ ተመልከቱ፣ እቺ ሴትዮ የምትታወቅ ናት። ባለቤቶቿን እንዲከብሩ ያደረገች ናት። በመጠንቆላ በምናምን እንዲከብሩ ያደረገች ናት። እና ምን እያደረገች ነው? እና ሐዋርያው ጳውሎስን እሷ ጎራ ውስጥ እየከተተቻቸው ናቸው የነበረችው ማለት ነው። እሷ ጎራ ውስጥ እሷ ቡድን ውስጥ እየከተተቻቸው እና በዜሮ እያባዛቻቸው ነበረ። ዴርፎር ፖል ይሄንን አታላይ መንፈስን ሲለይ ትመለከታላችሁ። ጌታችንም ይናገራል። ጌታው ይላሉ ይሄና ያንን ያደርጋሉ፣ ነገር ግን አላቃቸው ብሎ ይናገራል። ያደርጋሉ ግን አላቃቸውም ብሎ ይናገራል። ፖዚቲቭ የሚመስል ነገር ግን በውስጡ ምን ያለው ነው? መጣልን። ጌታችን በፈተናው ጊዜ በሚፈተንበት ጊዜ ዲያብሎስ የሚናገረው ነገር ታስታውሳላችሁ። ከእግዚአብሔር ቃል እያጣቀሰ በጎ የሚመስል ነገር ነው የሚናገረው። ነገር ግን ዓላማው ምንድን ነበረ? እሱን ጠምዶ መጣል ነበረ።
ይሄ እንግዲህ ዲሴፕቲቭ አሳችም ልትሉ ትችላላችሁ። በጣም በተደጋጋሚ በአዲስ ኪዳን ውስጥ የሚነሳ ነው። በተለይ ከትምህርትም ከትንቢትም ጋር ተያይዞ አሳች መናፍስቶች ይነሳሉ። እባብ በተንኮሉ ሔዋንን ምን እንዳላት ይላል? እንዳሳታት ይላል። እባብ በተንኮሉ ሔዋንም እንዳረጋት እንዳሳታት፣ በጎ ቢመስል ነገር እየተናገረ እንዳሳታት። አንደኛ ጢሞቴዎስም እንደዚሁ 4:1 ላይ በኋለኛው ዘመን አሳች መናፍስቶች አሉ ይበዛሉ ይላል። አሳች መናፍስቶች ከትምህርት ጋር የተያያዘ ነው። ትምህርት ነው፣ ነገር ግን ትምህርቱ ኩክድ የተደረገው በምንድን ነው? የበሰለው በምንድን ነው? በጎ ይመስላል፣ ነገር ግን ከአጋንንት የሆነ ነው። ሁለተኛ ዮሐንስ 1:7 ላይ ይሄንን ይናገራል። ብዙ አሳቾች ወደ ዓለም ምን አድርገዋል? ወጥተዋልና ብሎ ይናገራል። እና ይሄንን እንድንለይ ያስፈልጋል። ይሄን እንድንለይ ያስፈልጋል። አንዳንድ ትምህርቶች በነገራችን ላይ በተለይ የስተት ትምህርቶች ብዙ ብላችኋቸው ብዙ ልታቀኗቸው ሞክራችሁ የማይቀኑት ምን ስለሆኑ ስፒሪት ኦፍ ዲሰፕሽን ወይም ደግሞ ይሄ የመታለል መንፈስ ውስጥ ስለገቡ ነው። እና እኛ የሚመስለን የስነ መለኮት ሰዎች ያው በክርክሩ ጥቅስ በማጣቀሱ በምናምኑ ምናቀናቸው ይመስለናል። ነገር ግን ሌላ ሌቭል ኦፍ ዴሊቨረንስ ነው የሚፈልጉት። ሌላ ሌቭል ኦፍ አርነት መውጣት ነው የሚፈልጉት። ምናልባት ጸሎት ነው የሚፈልጉትና በዛ ውስጥ ነው ከዛ ካሳታቸው ትምህርት ራሳቸውን ነፃ ሊያወጡ የሚችሉት እንጂ እስከዛ ግን ያንን ሊመለከቱ አይችሉም። በጎ ይመስላል። አሁን ጴጥሮስም ለምሳሌ ጌታችን የተናገረውን ታስታውሳላችሁ። በጎ እኮ ነው አይደል? ይሄማ አይሁንብ ብሎ ሲናገር ጌታ ግን ሂድ አንተ ሰይጣን ይሏል። እግዚአብሔር እንደዛ እንድንል ይርዳን። በጎ የሚመስል መንፈሳዊ ትምህርት የሚመስል መንፈሳዊ ዕውቀት የሚመስል ትንቢት የሚመስል ታምራት የሚመስል ነገር መለየትን ያካትታል። ይሄ ጸጋ ስጦታ መለየትን ያካትታል። ለመጨረሻው ገዢ ደግሞ መናፍስት ደግሞ ምን እላቸዋለሁ? ገዢ መናፍስት ደግሞ ምን እላቸዋለሁ? እንግዲህ መናፍስት አበዛውባችሁ መሰለኝ። ይሄ አይነቱ ምን አይነት ነው? ምናልባት ዳንኤል ላይ ታዩታላችሁ። አዲስ ኪዳን ደግሞ ከመጣችሁ ለምሳሌ ሐዋርያ ጳውሎስ አቴና መጥቶ የተሰማው ስሜት እዚህ ይላችኋል። አቴና መንፈሱ ተበሳጨበት ይላል። ዳንኤል ላይ ደግሞ በጣም በግልጽ ይናገራል። የፋርስና የሜዶን አለቃ ብሎ ይናገራል። ዴርፎር ምን ማለት ነው? በአንድ አካባቢ ላይ ዶሚኔት የሚያደርግ የአጋንንት አሰራር አለ ማለት ነው። የአጋንንት አሰራር አለ ማለት በአንድ አካባቢ ላይ ዶሚኔት የሚያደርግ እና እዛ ይሄ ምናልባት በጣም በርካታ በሆኑ መጽሐፍ ቅዱሳዊ ማስረጃዎች ማሳየት ባንችልም ጥቂት የሆኑት ግን ያሳዩናል። በአንድ አካባቢ ላይ ለብዙ ጊዜ የሰራ ዶሚኔት የሚያደርግ የአጋንንት ውንብድና ሊሆን ይችላል፣ ዝሙትና ርኩሰት ሊሆን ይችላል። some of you may have that experience። ለምሳሌ አንዳንድ ከተማ ስትገቡ የዝሙት ነገር ፊል ልታደርጉ ትችላላችሁ። ሰላም እኮ የነበራችሁ ሰዎች ናቸው። እዛ ከተማ ውስጥ ስትገቡ ግን እንዲህ አይነት ነገር ፊል ልታደርጉና ትችላላችሁ። እና ምን ሁኜ ነው ብላችሁ ትላላችሁ። ምንም አልሆናችሁም፣ ግን እዛ አካባቢ ላይ የሚሰራው ነገር እንደዛ ነው ማለት ነው። ዴርፎር ጥንቃቄ ይፈልጋል፣ ጸሎት ይፈልጋል፣ እንደዛ ይፈልጋል። አንዳንድ ከተማ ስትገቡ ትሬት እንድልትሆኑ ትችላላችሁ። በጣም የአደጋ ላይ የምትወድቁ ነገር ውንብድና ያለ ሊመስላችሁ ይችላል። ኤፌሶን ላይ ሐዋርያ ጳውሎስ ይህንን በጣም በግልጽ ይናገራል። በአየር ላይ ባለው አለቃ መንፈስ ምን እያደረጋችሁ ኖራችሁ ይላል? እየተነዳችሁ ኖራችሁ ይላል። ዴርፎር ያደግንበት አካባቢ ውስጥ ዶሚኔት የሚያደርግ አሰራር አለ፣ ብዙዎቻችን ሳናስተውለው ነገር ግን የምንመራበት አለ። እና ይሄ የዲዘርኒንግ ስፒሪት አንድም የሚያደርገው ይሄንን መለየት ነው። ይሄንን ይለያል፣ ባትል ያደርጋል። ይሄንን ይለያል፣ ይዋጋል፣ ራሱን አርነት ያወጣል፣ ለቤተ ክርስቲያንም ደግሞ ይጠቅማል። እግዚአብሔር ይህን ጸጋ ያብዛልን። አጭር ጸሎት እንጸልይና እንጨርስ።